ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እልንሽ መልስዳኝ። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል የቱሪዝም ጸጋዎችን ወደ ሀብት በመቀየር አስደናቂ ስራዎችን መሰራታቸውን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርግጎ ተስፋዬ ከርዕሰ መስተዳድር አቶ ኦርዲን በድሪ ጋር በመሆን በዓለም አቀፉ የጁገል ቅርስ የተከናወኑና በሂደት ላይ የሚገኙ የኮሪደር ልማት ስራዎችን ጎብኝተዋል። ናርዶስ ዳምጤ በሐረሪ ክልል የቱሪዝም ጸጋዎችን ወደ ሀብት ከመቀየር አኳያ አስደናቂ ስራዎች መስራት መቻሉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና የሰራተኛ ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ከርዕሰ መስተዳድር አቶ ኦርዲን በድሪ ጋር በመሆን በዓለም አቀፉ የጀጎል ቅርስ የተከናወኑ በሂደት ላይ የሚገኙ የኮሪደር ልማት ስራዎችን ጎብኝተዋል። በጉብኝቱ ወቅት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት ኢትዮጵያ በርካታ የተፈጥሮና የሰው ሰራሽ የቱሪዝም መዳረሻ ጸጋዎችን ብትታደልም እነዚህን ጸጋዎች ወደ ሀብት ከመቀየር አኳያ ውስንነቶች እንደነበሩባት ገልጸዋል። ይሁን እንጂ አሁን ላይ በሀገር አቀፍ ደረጃ እነዚህን ጸጋዎች አልምቶ ዘርፉ ከሚያመነጨው ኢኮኖሚ ለመጠቀም ትኩረት ተሰጥቶ እየተሰራ መሆኑንም ገልጸዋል። በሐረር ከተማ በዓለም አቀፉ የጀጎል ቅርስ የተከናወነው የኮሪደር መልሶ ልማት ስራም ይህንን ጸጋ አሟጦ ለመጠቀም የተሰጠውን ትኩረት የሚያሳይ መሆኑን ገልጸዋል። በክልሉ የሚገኙ ጸጋዎችና ሀገር በቀል እውቀቶችን ተጠቅመው የቱሪዝም ጸጋዎችን ወደ ሀብት በመቀየር ማህበረሰቡን ተጠቃሚ ከማድረግ አኳያ አስደናቂ ስራዎች መስራት መቻሉንም አክለዋል። ቅርሱን ለጎብኚዎችና ለነዋሪው ምቹ በማድረግ የተከናወነው አስደናቂ ተግባር ስፍራውንም ተመራጭ የቱሪዝም መዳረሻ ያደረገ መሆኑንም ጠቁመዋል። ይህን መሰሉ ተግባር የቱሪስት ፍሰትን ከማሳደግ ባሻገር የቆይታ ጊዜያቸውን በማራዘም ዘርፉ ማመንጨት የሚገባውን ኢኮኖሚ እንዲያመነጭ የሚያስችል መሆኑንም ርዕሰ መስተዳድሩ ገልጸዋል። በክልሉ የሚገኙ የቱሪዝም መስህቦች አስደናቂ መሆናቸውን የአገር ውስጥና የውጭ ጎብኚዎች ገለጹ። የክልሉ አስጎብኚዎች ማህበር አባላት በበኩላቸው በማህበር ተደራጅተው ታሪካዊ ቅርሶችና የቱሪዝም ስፍራዎችን በሚገባ እያስተዋወቁ መሆኑን ገልጸዋል። ለሙራድ እድሪስ ዘገባ ናርዶስ ዳምጤ። በሐረር ከተማ በማህበር ተደራጅተው የማስጎብኘት ስራ ላይ የተሰማሩ አስጎብኚዎች የክልሉን ቱሪዝም ሀብቶችን በስፋት እያስተዋወቁ እንደሚገኙ ገልጸዋል። የማህበሩ አባል የሆኑ አቶ ቢኒያም ወልደሰንበት እንደገለጹት ከክልሉ መንግስት እውቅናና ፍቃድ በማግኘታችን የበለጠ የክልሉን እሴትና ባህል በጠበቀ መልኩ የክልሉን የቱሪዝም ስፍራዎች በሚገባ ለጎብኚዎች እያስተዋወቅን እንገኛለን ብለዋል። ስፔሻሊ አሁን ባለው ሁኔታ ላይ እንደውም ዶሜስቲኩ በጣም እየበዛ ነው ያለው። በተለይ ደግሞ ይሄ ሶሻል ሚዲያው እንደ ቲክቶክ ፌስቡክ ስፔሻሊ ቲክቶክ የፈጠረው ተጽዕኖ አለ። ስለዚህ በሱ ምክንያት እንደውም በጣም ዶሜስቲክ አሁን እየበዛና አዌርነስ ኖሮት ወደ ሀገር እየመጣና ኢቭን የሐረሪ ባህላዊ ልብሶችን ለብሰው ጀጎልስ በመዘዋወር ፎቶ በመነሳት ኢጂፕትሪት ቦታ በመምጣት እና ሞር እንደውም ዶሜስቲኩ እያደገ ነው ያለው። ኢንተርናሽናል ደግሞ እንደዚሁም ደግሞ ያው የነገሮች መስተካከልና የከተማም ንጹህ መሆን በይበልጥ እንትኑን አሁን ሪኖቬሽን የተደረገበት ሁኔታ ስላለ በዛ ምክንያት ራሱ ኢንተርናሽናል ቱሪስቱም ጨምሯል፣ ዶሜስቲኩም እንደዚሁ እየጨመረ ነው ያለው። አቶ ቢኒያም አክለውም የክልሉን አርማና ገጽታ የሚያሳዩ መለያዎችን አሟልተን ጎብኚዎችን እያስተናገድን እንገኛለን ሲሉም ገልጸዋል። በማህበር በመደራጀታቸው ይስተዋሉ የነበሩ ህገወጥ እንቅስቃሴዎች እንደቀነሱ የሚናገረው ባለሙያው ሌሎች ባለሙያዎችም ወደ ማህበሩ ተቀላቅለው ተጠቃሚ መሆን ችለዋል። በተጨማሪም የቱሪስቶችን ቆይታ ለማራዘም ደረጃቸውን የጠበቁ ሆቴሎችን የማስፋፋት ስራዎች ሊሰሩ እንደሚገባ አስገንዝበዋል። አሁን ላይ እየተሰራ ያለው ነገር ትልቅ ስራ ነው። ስፔሻሊ ደግሞ መንግስት አሁን ትኩረት ሰጥቶት በማህበር ተደራጅተን ሞር ህጋዊ የሆነ እንድንቀሳቀስ እያደረገን ስለሆነ ይሄ ትልቅ ትኩረት የተሰጠው ነገር ስለሆነ ስፔሻሊ ደግሞ እኛም በራሳችን በማህበሩ ህገወጥ የሆኑትን ህጋዊ እንዲሆኑ እውቀት ማለት ችሎታ ያላቸው እውቀቱ ያላቸው መስራት የሚችሉትን ከኛ ጋር እንዲቀላቀሉ እያደረግን ነውና ማህበሩም ትልቅ አስተዋጽኦ እያደረገ ነው። ስፔሻሊ ደግሞ አንዳንድ ሐረር ላይ የሚታዩ ጉድለቶች አሉ። የሬስቶራንት ማነሶች እንደገና ደግሞ አሁን የሆቴል እንቅስቃሴ ላይ ነው ያለው፣ ግን እጥረቶችን ቢኖሩ ጥሩ ነው።
ከአዲስ አበባ የመጣው የቱሪዝም ባለሙያ ሆነው አቤኒዘር በበኩላቸው በሐረር ከተማ ያለው የቱሪዝም ስፍራዎች ከበፊቱ በተሻለ ለጎብኚዎች ምቹ መሆናቸውን አንስተዋል። በተለይም የጀጎል ውስጥ ለውስጥ መንገዶች፣ የሐረሪ ባህላዊ አልባሳትና የኢኮፓርክ የጅብ ማብላት ትርኢት ቦታ በማህበራዊ ሚዲያዎች ካየናቸው በላይ በአካል ተገኝተን ስናያቸው ምቹ ገጽታ ያላቸው መሆናቸውን አረጋግጠናል ነው ያሉት። በተለይ ደግሞ አሁን በቅርብ ጊዜ የተደረጉ ነገሮች እሴትን የሚጨምሩ ነገሮች አይተናል። የማስዋቡ ነገር፣ ቀለም የተቀቡ ለጎብኚዎች የሚመቹ ለመሄድ የሚመቹ ነገሮች ባሉት ነገር ላይ የተጨመሩ ነገሮች አሉ። ትላማታ የጅብ ምገባን ስናይ ነበረ። እሱም ቦታ ላይ የተሰራውን ነገር እንደምታውቀው ነው። በጣም ጥሩ ሆኗል። ስለዚህ በእኛ በኩል የምንችለውን ሁሉ እያደረገን ጎብኚዎችን ወደዚህ እናመጣለን። ጎብኚዎች የሚወዱት ያለ ነገር አለ። ከኛ የሚጠበቀው ጎብኚዎችን ወደዚህ ማምጣት ነው። ባለሙያው አክሎም በአሁኑ ወቅት የከተማዋ መዋብና ምቹ የመሆን የውጭና የሀገር ውስጥ ቱሪስቶችን ፍሰት እንዲጨምር እያደረገ ነው ብለዋል። ሐረርን በደንብ ነው ማቃት። አሁን ግን በጣም በቅርብ ጊዜ ብዙ ነገሮች ተለውጠዋል። በጣም ለጎብኚዎች ምቹ እንድትሆን የተጨመሩ ነገሮችን አይቻለሁ። እኛ የምንችለውን እያደረግን ነው። አሁን ባለው ሁኔታ ሐረር ለጎብኚዎች የሚሆን ብዙ ነገር አላት፣ ታሪክ አላት፣ በጣም ጥንታዊ የሆነ ከተማ አላት። ህዝቦቿ እንግዳ መቀበል የሚያውቁ ህዝቦች ናቸው። አሁን ባለው ሁኔታ እንግዶችን ማምጣት ከተቻለ ሐረር ለጎብኚዎች የሚሆን በጣም በቂ ነገር አላት። በከተማው በተለያዩ አካባቢዎች የሚገኙ የቱሪዝም ስፍራዎችን ሲጎበኙ ያገኘናቸው የሀገር ውስጥና የውጭ ጎብኚዎች ጉብኝታቸውን ከጠበቁት በላይ እንደሆነና አስጎብኚዎቻቸውን በቂ ገለጻ እንዳገኙ ይናገራሉ። በሌላ በኩል በክልሉ በቂ የሆነ የሆቴሎችና እንግዳ ማረፊያዎች ባለመኖሩ ከቱሪዝም ዘርፍ የሚፈለገውን ያህል ገቢ ማግኘት ስለማይቻል በዚህም ረገድ በትኩረት መሰራት እንዳለበትም አስተያየታቸውን ሰጥተዋል። በክልሉ የተካሄደው የጀጎል ዓለም አቀፍ ቅርስ የመልሶ ልማትና እንክብካቤ ስራዎች ለአካባቢው ውብና ማራኪ ገጽታን ያላበሰ መሆኑን የገለጹት ጎብኚዎቹ ወደ መጡበት አካባቢ ሲመለሱ የክልሉን የቱሪዝም ሀብቶች በሰፊው ለማስተዋወቅም ቃል ገብተዋል። 182 ኩንታል የአገልግሎት ጊዜው ያለፈበት የዱቄት ምርት በቁጥጥር ስር ማዋሉን የሐረሪ ክልል ጤና ቢሮ አስታወቀ። በኢትዮጵያ ንግድ ስራዎች ኮርፖሬሽን የሐረር አትክልትና ፍራፍሬ ማከፋፈያ ኢትፍሩት ተከማችቶ የተገኘና ጥራት የጎደለው 182 ኩንታል ዱቄት ለህብረተሰቡ ከመሰራጨቱ በፊት በቁጥጥር ስር ሊውል መቻሉን ቢሮ አስታውቋል። አያንቱ አመር ተጨማሪ አላት። ከህብረተሰቡ በደረሰ ጥቆማ መሰረት የአገልግሎት ጊዜ ያለፈበት 182 ኩንታል የዱቄት ምርት በቁጥጥር ስር መዋሉን የሐረሪ ክልል ጤና ቢሮ አስታውቋል። ተከማችቶ የተገኘው በኢትዮጵያ ንግድ ስራዎች ኮርፖሬሽን የሐረር አትክልትና ፍራፍሬ ማከፋፈያ ወይም ኢትፍሩት ጥራት የጎደለው 182 ኩንታል ዱቄት ለህብረተሰቡ ከመሰራጨቱ በፊት በቁጥጥር ስር ውሏል። በሐረሪ ክልል ጤና ቢሮ የምግብ ጥራት ቁጥጥር ባለሙያ አቶ ሳምሶን አምደ ማርያም ህብረተሰቡ የማንኛውንም ምግብና መጠጥ ምርቶች ገዝቶ ሲጠቀም ተገቢውን ጥንቃቄ ማድረግ እንደሚገባው ገልጸው ጥራት የጎደለው 182 ኩንታል ዱቄት መያዙንና ለህብረተሰቡ እንዳይከፋፈል መደረጉን ገልጸዋል። ወደ 182 ኩንታል የሚገመት ምርቶች ኳራንታይን ተደርጓል ወይንም ለማህበረሰቡ እንዳይሰራጭ ባሉበት ይዞታ እንዲቀመጡ የተደረገበት ሁኔታ አለ። በቀጣይ ደግሞ ለማህበረሰቡ ዲስትሪቢዩት እንዳይደረግ ካደረግን በኋላ ምርቱ ተሰብስቦ አግባባዊ ቦታዎች ተመርጠው እንዲወገዱ የማድረግ ስራዎችን እንሰራለን ማለት ነው። ለህብረተሰቡ የሚሸጡ ምግብና መጠጦች እቃዎች ምርቱን ጥራቱንና ወቅቱን የጠበቀ መሆን ይገባል ሲሉ አቶ ሳምሶን ገልጸው ተገቢውን ሂደት ጠብቆ ምርቶች ጥራታቸውን በላቦራቶሪ ሲረጋገጥ ብቻ ወደ ማህበረሰቡ መከፋፈል ያለበት መሆኑን ጠቁመው ከባለድርሻ አካላት ጋር በቀጣይ በመቀናጀት ተገቢውን ስራ በቀጣይ የሚሰራ መሆኑን ጨምሮ አቶ ሳምሶን ገልጸዋል። ምግብ ነክ የሆኑ ምርቶች አገር ውስጥ ሲመረቱ ወይንም ከውጭ ወደ አገር ውስጥ ሲገቡ የጥራታቸው ተመዝኖ በላቦራቶሪ ከተፈተሸ በኋላ ለምግብነት መዋል ይችላል ተብሎ ሲታመን ብቻ ነው ወደ ማህበረሰብ ሊሰራጭ የሚችለውና ይሄንን ሰንሰለት ከዚህ በኋላ መከተል እንዳለባቸው የተነጋገርንበት ሁኔታ ይሄንን ደግሞ ከማስቀጠል አንፃር እኛም ተገቢውን ስራ በቀጣይ የምንሰራ ይሆናል ማለት ነው። በኢትዮጵያ ንግድ ስራዎች ኮርፖሬሽን የሐረር አትክልትና ፍራፍሬ ማከፋፈያ ኃላፊ አቶ ፍጹም ግዛው እንደገለጹት ቀኑ ሳይደርስ የተበላሹ 182 የሚሆኑ ዱቄቶች ሽያጭ ማቆማቸውንና ለህብረተሰቡ ማከፋፈል ማቆማቸውንም ገልጸዋል። 2 ወር ከ20 ቀን እየቀረው ነው 500 ኩንታል የገባው ኦሬዲ አሁን ወደ 300 ምናምን አካባቢ ተሸጦ 320 አካባቢ ተሸጦ አሁን 176ቱ ቀኑ ሳይደርስ ነው እንትን ያለው። ውስጡ ባዕድ ነገር አለው። እንደገና ከለር ቼንጅም አለ። የኛ ኳሊቲ ኮንትሮል መጥቶ አይቶታል።
ያው ሽያጭ እንዳይሸጥ አቁመናል። የታሸጉ ምግብና መጠጥ የመሸጫ ተቋማት ጥራት የጎደላቸው የምግብ አቅርቦት ላይ የተለየ ጥንቃቄ ማድረግ እንደሚገባቸውና ህብረተሰቡም ጥራት ያነሳቸው ምግብና መጠጥ ምርቶችን በመጠቆም የበኩሉን አስተዋጽኦ እንዲወጣ አቶ ሳምሶን ጥሪ አቅርበዋል። በ2018 የትምህርት ዘመን በ8ኛና በ6ኛ ክፍል ሀገራዊና ክልላዊ ፈተናዎች ከፍተኛ ውጤት ለማስመዝገብ ከወዲሁ የተዘጋጁ መሆኑን የጀግኖችና መንፈሳዊ አንደኛ ደረጃ ትምህርት ቤቶች ገለጹ። በትምህርት ቤቶቹ የተሻለ ውጤት እንዲመዘገብ ከሁሉም የትምህርቱ ማህበረሰብ ጋር በቅርበት እየሰሩ መሆኑን ጠቁመዋል። ቤተልሔም ደሴ በ2018 የትምህርት ዘመን በ8ኛና በ6ኛ ክፍል ሀገራዊና ክልላዊ ፈተናዎች ከፍተኛ ውጤት ለማስመዝገብ ከወዲሁ እየተዘጋጁ መሆኑን የጀግኖችና መንፈሳዊ አንደኛ ደረጃ ትምህርት ቤቶች ገልጸዋል። የጀግኖች አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ሳምሶን አሰፋ እንደገለጹት ለዘንድሮ ለ8ኛ ሀገራዊና ለ6ኛ ክልላዊ ፈተናዎች ከወዲሁ የተለያዩ ስትራቴጂዎችን ነድፈው እየሰሩ መሆኑን ጠቁመው ለተማሪዎች በመሰረታዊ የትምህርት አይነቶች የማጠናከሪያ ትምህርት መሰጠት መጀመራቸውን ተናግረዋል። ሳይንስ እንግሊዝኛ ያለን ተማሪዎች በእያንዳንዱ ሳብጀክት ከ500 እስከ 1000 ጥያቄዎችን አመቱ አዘይንዶ እስከይር መስራት አለባቸው የሚል አቋም ይዘን ተሰቀስ ነው። ለዚህ ደግሞ የሚያስፈልጉ ግብአቶች ወረቀቶች በጊዜ የማሰባሰብና ስራ ላይ ያለ ነው። መምህራኖች ዊኬንድ ላይ ለተማሪዎቹ 20 ጥያቄዎች ወርክሺቶች ይሰጡ ይሄዳሉ። ተማሪዎች ያን ይሰራሉ። ሰኞ ስንመጣ ደግሞ ግብረ መልስ ይሰጣን ያለ ነው። በዚሁ አጋጣሚ ያው የመጣችሁበት ወር ሄዳር እንደመሆኑ መጠን የፈርስት ኳርተር ያለ የመወሰነ ትምህርት አጋማሽ ሚድ ፈተና ሰጥተን ውጤት ተንትነናል። ውጤቱ የሚያሳየን ከአምናው በዚህ ሰዓት ከተመዘገበው ውጤት አንፃር የተሻለ ውጤት ነው የመጣው። ያ ማለት ደግሞ እኛ አርሊ ነው የጀመርነው። አሁን ባለፈው አመት ግማሽ ሴሚስተር በኋላ ነው ጥናት የሚለውን ፕሮግራም ቲቶር የጀመርነው። አሁን ደግሞ ዘንድሮ ሲመጡ እንደው እናንተ እንደምታዩት ላይም ክላሶችም መምህራኖች በተቃራኒ ሽፍት መጥተው ተማሪዎችን ያውቃት ስራ ይሰሩ ነው። ስለዚህ ይሄ ሂደቶች የሚያሳዩት ምንድነው ለውጤቱን ለማሻሻል ለመቀልበስ ራዲካል የሆነ ቼንጅ ለማምጣት እቅድ ይዘን እየሰራን የምንገኘው። በ2018 የትምህርት ዘመን ከሁሉም የትምህርት ማህበረሰብ ጋር በመመካከር የተቀመጠውን ግብ ለማሳካት በትኩረት እየተሰራ መሆኑንም ጠቁመዋል። ትምህርት ከቴክኖሎጂ ጋር መቀናበር አለበት። ተማሪዎቹ በድሮ ወይኑ መንገድ ብንሰጣቸው ይሰላቻሉ። መምህሩ ደግሞ ያንን ወጥቶ ተማሪዎቹ ተጨባጭ በሆነ መንገድ የማሳየት ስራ እንዲሰራ የግንዛቤ ፍጠር ስራ እንሰራለን። የጋራ ዓላማ ቀርጸን ነድፈናል፣ ተግባብተናል። ቲም ስፕሪት በትምህርት ቤት ተቋማዊ አንድነት እንዲመጣ በተቋም ደረጃ ማለት ነው የተግባርና ያሰባነት እንዲመጣ እንሰራለን። ምክንያቱም መምህሩ በፍቅር እንዲሰራ ከምንም በላይ የምናስቀድረው ምንድነው የጋራ እሴቶቻችን ነው። ለምሳሌ ጌት ወዘሮች አሉ አንድነታችንን የሚያጠናክሩ እንደ ትምህርት ደረጃ በጀት መድበን ሴሪሞኒ እናዘጋጃለን፣ ሴሌብሬት እናደርጋለን፣ እውቅና እናደርጋለን። የአመቱ ቤስት ፐርፎርመር ኦፍ ዘ መንዝ ቤስት ፐርፎርማንስ ዘየር ይያል መምራን ሰዎች ወደ መልካም ወደ ፉክክር ይገባሉ ማለት ነው። ከተማሪ ከወላጅ ከመምህራንና በአጠቃላይ ከመለከታቸው ባለድርሻ አካላት ጋር በአመቱ መጀመሪያ ግልጽ የሆነ ውይይት ተደርጎ የጋራ ግብ ተቀምጦ ወደ ስራ መገባቱን የጠቆሙት ደግሞ የመንፈሳዊ አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ትማዋይ ይሸቱ ናቸው። በርካታ ጥያቄዎች ወርክሺቶች እንዲሰሩ ነው የተደረገው። በጣም በርካታ ከ200 እስከ 300 እስከ 400 ድረስ አንድ በየ ሰብጀክቱ መምሩ ወርክሺቶችን እንዲያሰራ ነው የተደረገው። ምክንያቱም ሰፊ ጊዜ ነው የቱቶሪያል ፕሮግራም የተዘረጋላቸው ማለት ነው። እዚሁ ነው ቀኑን ሙሉ ነው የሚሉት ተማሪዎቹ። ይሄን ይመስላል። እንደ ትምህርት ቤት ባለፉት አመታት ለተመዘገቡት አበረታች ውጤቶች እንደ ጥሩ አቅም በመውሰድ በቀጣይ የተሻለ ውጤት ለማስመዝገብ የመምህራን አቅም ግንባታ ላይም በትኩረት እየሰሩ እንደሚገኝ ገልጸዋል። በጄኔላ ወረዳ የጀግኖችና መንፈሳዊ አንደኛ ደረጃ ትምህርት ቤቶች በ8ኛና በ6ኛ ሀገራዊና ክልላዊ ፈተናዎች በተከታታይ አመታት የተሻለ ውጤት በማስመዝገብ እውቅና ከተሰጣቸው ትምህርት ቤቶች መካከል መሆናቸውን የወረዳው ትምህርት ጽህፈት ቤት ሱፐርቫይዘር አቶ ታምራት ስዩም ገልጸዋል። ለዚህም ትምህርት ቤቶቹ ከወረዳው ትምህርት ጽህፈት ቤትና ከትምህርት ቢሮ ጋር በቅርበትና በቅንጅት በመሰራቱን ይላሉ። በዘንድሮ የትምህርት ዘመንም ባለፈው የትምህርት ዘመን የነበሩ መልካም ጎኖችን በማስቀጠል ክፍተቶች ተለይተው መስራት የተሻለ ውጤት ለማስመዝገብ መዘጋጀታቸውን አረጋግጠዋል። ወላጆች አሁን የራሳቸው ሚና ወስደውልናል። ትምህርት ቤቱ ጎን ቆሞ በፋይናንስም በእውቀትም በሚፈለገው ልክ ለመደገፍ ቃል በገቡት ልክ አሁን እንደምታዩት አሁን መታችሁ እናንተ ይሄን ቅርጻ በመታደርጉበት ሰዓት ላይ ተማሪዎች 6 ያክልም 8 ያክልም ማጠናከሪያ ትምህርቱ እየተሰጠን ያለው በቋሚነት ቀኑ ሙሉ ተማሪዎች ትምህርታቸውን እንዲማሩ ቢያንስ በተቃራኒው ሽፍት 3 የትምህርት አይነት ይማራሉ በትንሹ።
ምሳቸውን በልተው ተመልሰው ነው ወደ ማጠናከሪያ ትምህርቱ የሚመለሱት። በዛ ልክ መምህራኑን ኮሚትመንት ኃላፊነቱን ወስዶ ማድረግ ያለበትን ስራ በተገቢ መልኩ ነው እየሰራ የሚገኘው። ተማሪው ጋር በከፍተኛ ሁኔታ ግንዛቤ ተፈጥሯል። ተማሪው በግሉም የተማሪዎች 1 ለ5ን በማደራጀት እርስ በራሳቸው በማስተሳሰር የጥናት ጊዜያቸውን በማመቻቸት ተማሪው እርስ በራሱ ዝቅተኛ ተማሪ ከፍተኛው ተማሪ ዝቅተኛ ተማሪ የሚደግፍበት ስርዓቶች ተዘርግተዋል። ክትትሉም ድጋፉም በዛ ልክ እየተሰራ ነው የሚገኘው። በወረዳው በሚገኙ በሁሉም ትምህርት ቤቶች ሁሉም ተማሪ 50 እና ከ50 በላይ እንዲያስመዘግብ እንደ ወረዳው ተገቢውን ድጋፍና ክትትል እያደረጉ መሆኑንም ተናግረዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የግብርና ሚኒስቴር በድጋፍ ያገኛቸውን ከ2 ቢሊዮን በላይ ብር የሚገመቱ የግብርና ግብዓቶች ለፌዴራል ተቋማት፣ ለከተማ አስተዳደሮችና ለክልሎች አስረከበ። በሌላ ዜና ከእንስሳት ወጪ ንግድ የሚገኘውን ገቢ ለማሳደግ በትኩረት እየተሰራ ነው ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። እኚህና መሰል ሀገር አቀፍ ዘገባዎችን በቴሌም ደሴ እንደሚከተለው ታቀርባቸዋለች። ግብርና ሚኒስቴር በድጋፍ ያገኛቸውን ከ2 ቢሊዮን ብር በላይ የሚገመቱ የግብርና ግብዓቶች ለፌዴራል ተቋማት፣ ለከተማ አስተዳደሮችና ለክልሎች አስረከበ። የግብርና ሚኒስቴር አቶ አዲሱ አረጋ በርክክቡ ወቅት እንደገለጹት እነዚህ ግብዓቶች የግብርና ትራንስፎርሜሽንን ለማሳካት ጉልህ ሚና ይኖራቸዋል። በድጋፍ የተገኙት ግብዓቶች 267 የመስክ ተሽከርካሪዎች፣ 1854 ሞተር ሳይክሎች፣ 2289 የውሃ መሳቢያ ፓምፖች እና የጥገና ቱል ቦክሶች መሆናቸውን ሚኒስትሩ ተናግሯል። ድጋፉ የተገኘው ከዓለም ባንክ፣ ከአፍሪካ ልማት ባንክና ሌሎች አጋር ድርጅቶች መሆናቸውን ጠቁመው የተሰጡ ግብዓቶች ለሚመለከታቸው ወረዳዎች በፍጥነት በማድረስ የሚጠበቀውን ውጤት ለማግኘት መስራት እንደሚገባ አሳስበዋል። ኢትዮጵያ ከ38.5 ሚሊዮን ሄክታር የሚታረስ መሬት እንዳላት ሚኒስትሩ ጠቅሰው ይህን በመጠቀም የምግብ ዋስትና ማረጋገጥ ያስፈልጋል። እንደ ሀገር የምግብ ዋስትና ብቻ ሳይሆን የምግብ ሉዓላዊነትን ለማረጋገጥ መስራት ይገባልም ነው ያሉት። ከእንስሳት ወጪ ንግድ የሚገኘው ገቢ ለማሳደግ በትኩረት እየተሰራ ነው ሲሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ሚኒስትሩ ከእንስሳት ወጪ ንግድ የሚገኘውን ገቢ ለማሳደግ የዘርፉን የንግድ ሰንሰለት ከማዘመን ጀምሮ በርካታ ስራዎች እየተከናወነ ይገኛልም ነው ያሉት። ኢትዮጵያ ካላት የእንስሳት ሀብት አንጻር የምታገኘው ገቢ አነስተኛ መሆኑን ጠቁመው ለዚህም የእንስሳት ህገወጥ ንግድ ዋነኛው ተግዳሮት መሆኑን አጽንኦት ሰጥተዋል። ችግሩን ለመፍታትም ሚኒስቴሩ ዘመናዊ የእንስሳት ግብዓት ማዕከላትም በተለያዩ አካባቢዎች እየገነባ እንደሚገኝ የገለጹት። ለአብነትም በኦሮሚያ፣ ሶማሌና አፋር ክልሎች የተጀመሩት የግብዓት ማዕከላት ግንባታ 75 በመቶ መድረሱን ጠቁመው በቀጣይ 2 ወራት ውስጥ ተጠናቀው ስራ እንደሚጀምሩ ተናግረዋል። በተጨማሪም በኦሮሚያ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ ህዝቦች፣ ሶማሌና አፋር ክልሎች ዘመናዊ የእንስሳት ግብይት ማዕከላት ግንባታ እየተከናወነ እንደሚገኝ አስረድተዋል። በቀጣይ የዘርፉ ምርታማነት በማሳደግና የንግድ ስርዓቱን በማዘመን የሚገኘውን ገቢ ለማሳደግ ሁሉም የበኩሉን ሚና እንዲወጣም ጠይቀዋል። የኦሮሚያ ክልል ውሃና ኢነርጂ ቢሮ በበጀት ዓመቱ ከ2 ሚሊዮን በላይ ህዝብን የንጹህ መጠጥ ውሃ ተጠቃሚ ለማድረግ ትላልቅ ፕሮጀክቶችን ቀርጾ በጀት መድቦ እየሰራ መሆኑን አስታወቀ። የኦሮሚያ ክልል ውሃና ኢነርጂ ቢሮ ምክትል ኃላፊ ኢንጂነር አራርሶ አብዱለጢፍ ለአዲስ ዘመን ጋዜጣ እንደተናገሩት ንጹህ የመጠጥ ውሃ ለህብረተሰቡ ተደራሽ ለማድረግ በርካታ ፕሮጀክቶች ተከናውነዋል፣ እየተከናወኑም ይገኛሉ። ከለውጡ በፊት በክልሉ የተለያዩ ቦታዎች በርካታ የውሃ ችግር እንደነበር ያስታወሱት ኢንጂነሩ ችግሮችን ለመቅረፍ መንግስት ፕሮጀክት ቀርጾ በጀት መድቦ ወደ ስራ መግባቱን ገልጸዋል። የፕሮጀክት አፈጻጸም አቅምን በማሳደግ በየዓመቱ ትልልቅ ሜጋ ፕሮጀክቶችን የማጠናቀቅ ስራ እየተሰራ ነው ያሉት ምክትል ኃላፊው ባለፈው ዓመት ብቻ ከ3200 በላይ ፕሮጀክቶች ተጠናቀዋልም ብለዋል። በዚህም በተለያዩ ዞኖች የሚገኙ 1.5 ሚሊዮን ህብረተሰብ የንጹህ መጠጥ ውሃ ተጠቃሚ መሆን መቻሉን ተናግረዋል። በአጠቃላይ ባለፉት 5 ዓመታት ብቻ ከ10 ሚሊዮን በላይ የህብረተሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን ጠቅሰው አሁን ባለው የበጀት ዓመት ከ2 ሚሊዮን ህዝብ በላይ የንጹህ መጠጥ ውሃ ተጠቃሚ ለማድረግ በስፋት እየተሰራ መሆኑን ኢንጂነር አራርሶ አብዱለጢፍ አስረድተዋል።
ዴሞክራሲያዊ ስምረት ትግራይ ስምረት ፓርቲ በአምስተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ ነው። በብሔራዊ ምርጫ ቦርድ ህጋዊ ዕውቅና ያገኘው ፓርቲ የምክር ቤቱን የመጀመሪያ ስብሰባ አካሂዷል። በመድረኩም ፓርቲው ባለፉት 6 ወራት ያከናወናቸውን የሥራ አፈጻጸም መገምገምን ጨምሮ በተለያዩ አጀንዳዎች ላይ እንደሚወያይ የፓርቲው ስራ አስፈጻሚ አባልና የሚዲያና ኮሙኒኬሽን ኃላፊ አቶ ብርሃነ ገብረ ኢየሱስ ተናግረዋል። የሰባተኛው ሀገር አቀፍ ምርጫ ቅድመ ዝግጅት ከአጀንዳዎች መካከል እንደሚገኝም ጠቁመዋል። በዚህም ለምርጫ የሚወዳደሩ እጩዎችን ለመምረጥና ቅስቀሳ ለማድረግ መዘጋጀቱን አንስተዋል። ምንም እንኳን በትግራይ ክልል የደህንነት ችግር ቢኖርም ህዝብ ይመራኛል የሚለውን አካል በሰላማዊ መንገድ እንዲመርጥ ፓርቲው የበኩሉን ይወጣልም ብለዋል። ከውጪ ወዳገኘነው ዘገባ ስናልፍ በአውስትራሊያ በአይሁድ ፌስቲቫል ላይ በተከፈተ የጅምላ ተኩስ ቢያንስ 15 ሰዎች ተገደሉ። ጥቃቱ በቀጥታ በአይሁድ አውስትራሊያ ላይ ያነጣጠረ ጥቃት ነው ተብሏል። ሄኖክ ግርማ በሲድኒ ታዋቂ በሆነው ቦንዲ የባህር ዳርቻ 2 ታጣቂዎች የአይሁድ ፌስቲቫል ላይ ጥቃት ፈጽመው ቢያንስ 15 ሰዎች ሲገደሉ በደርዘን የሚቆጠሩ ቆስለዋል ሲሉ የአውስትራሊያ ባለስልጣናት አስታወቁም። ጠቅላይ ሚኒስትር አንቶኒ አልባኔዝ እሁድ ዕለት የተፈጸመው አውዳሚ የጅምላ ተኩስ የሽብር ድርጊት በማለት ሰይመዋል። በአኑካ የመጀመሪያ ቀን በአይሁዳውያን አውስትራሊያውያን ላይ ያነጣጠረ ጥቃት ነው ብለዋል። የኒው ሳውዝ ዌስት ፖሊስ እሁድ ዕለት በተፈጸመው የጅምላ ጥቃት ከሟቾቹ መካከል የ10 ዓመት ሴት ታዳጊ እንዳለችበት ማስታውቋል። 15ቱ ሟቾች እድሜያቸው ከ10 እስከ 87 መሆኑንም ይፋ አድርጓል። ጥቃቱ የተፈጸመው የአይሁዳውያኑ የሃኑካን በዓል ጅምር ለማክበር ዝግጅት በሚደረግበት ወቅት ነው ሲልም ፖሊስ አክሏል። ጥቃቱን የፈጸሙት 2 ታጣቂዎች አባትና ልጅ መሆናቸውን ፖሊስ ተናግረዋል። የ50 ዓመቱ አባት ጥቃቱ በተከፈተበት ቦታ ህይወቱ አልፏል። የ24 ዓመቱ ወጣት በአስጊ ሁኔታ በሆስፒታል ውስጥ ይገኛል። የ50 ዓመቱ ታጣቂ አባት የሽጉጥ ክለብ አባልና የረጅም ዓመት የጦር መሳሪያ ፍቃድ ነበራቸው ሲልም ፖሊስ ተናግሯል። ጠቅላይ ሚኒስትር አንቶኒ አልባኔዝ ጥቃቱ በአይሁድ ማህበረሰብ ላይ ሆን ተብሎ ያነጣጠረ የጠራ የክፋት ድርጊት ሲሉ ሰይመውታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአውስትራሊያ አቻቸው ፔኒ ዎንግ ጋር ዛሬ ሰኞ በስልክ በጥቃቱ ዙሪያ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒጎት በሰጡት መግለጫ አስታውቋል። በመግለጫው ዩናይትድ ስቴትስ አስከፊውን የሽብር ጥቃት አጥብቃ ታወግዛለች ብለዋል። በዓለም ዙሪያ ያሉ አይሁዶች ዛሬ ምሽት የአኑካ ሻማዎችን ሲያበሩ በጨለማ ላይ የተቀዳጁት የብርሃን ድልና የአይሁዶች ጭቆናን ለመቋቋም የረጅም ጊዜ ታሪክን ያወሳሉ ሲል መግለጫው ገልጿል። ከጸረ ሴማዊነት ጋር ምንም ስምምነት ሊኖር አይችልም፣ ይህንንም መቅሰፍት ፊት ለፊት መጋፈጥና ማሸነፍ አለበት ሲሉም አክለዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሱ የነበሩ ዜናዎቻችን እኚህን ይመስሉ ነበረ። ከዜናዎቹ ጋር ሌኒሽ መልስ ነበርኩኝ። መልካም ጊዜ